አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለ ህልውና ስለ መገኘት በዚህ ስፍራ ስላለ ቅዱስ መንፈስ ቅዱስ ሆይ እናከብረሃለን። በጌታ በኢየሱስ ስም ክብር ላንተ ይሁን። መንፈስ ቅዱስ ሆይ ክብር ላንተ ይሁን። በጌታ በኢየሱስ ስም ጌታ ሆይ ክብር ለአንተ ይሁን። አንተ ታላቅ ስለሆንክ እግዚአብሔር ሆይ ባንተ ዘንድ ታላቅ ተስፋ ስላለ ታላቅ ኃይል ስላለ መታመናችን አንተ ስለሆንክ በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ቅዱስ አባት ሆይ ከፍ በል በዚህ ማታ በዚህ ስፍራ ላይ ስላለ በጌታ በኢየሱስ ስም ክብር ለአንተ ይሁን። አባት ሆይ ሃሌሉያ Thank you Holy Spirit በዚህ ምሽት ቃልህን ገለጠልን። መንፈስህን ላክ። በኢየሱስ ስም የታሰሩ ይፈቱ፣ የታመሙ ይፈወሱ፣ የተጨቆኑ ነፃ ይውጡ። በጌታ በኢየሱስ ስም የቃል መገለጥ በኃይል ይለፍ። Thank you Jesus በጌታ በኢየሱስ ስም ጸልየናል። ሃሌሉያ ጌታን አክብሩት እስቲ በደንብ። ጌታ ይመስገን። እንዴት ናችሁ? ሰላም ነው? በጎናችሁ ያለው ሰው እስቲ በደንብ በሰላም በሉት። በጎናችሁ ሰው ከሌለ ምን ማለት ነው? መጠጋት አለባችሁ ማለት ነው። ፕሬዝ ጋድ አሜን። ባለፈው ሳምንት ስለ እግዚአብሔር ቅባት ነው በዚህ ቦታ ላይ ሳስተምር የነበረው። ያንን ቃል ነው ዛሬ የምቀጥለው። ያልነበረ ሰዎች ካላችሁ ሲዲውን መግዛት ይኖርባችኋል። ባይ ዘ ሲዲ ዩ ኒድ ዳት ቴፕ። ስለ እግዚአብሔር ቅባት እያስተማርኩ ነው ያለሁት። መጽሐፍ ቅዱስ ሲናገር ባለፈው ሳምንት ያነበብነው ኢሳይያስ 10:27 ነው። ዛሬ ግን ሐዋርያት ሥራ 10:38 አነብና እነግራችኋለሁ። እንደዚህ ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። ፕሬዝ ጋድ አሜን። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ምን አደረጋቸው ይላል? ፈወሰ ይላል። የሐዋርያት ሥራ ምዕራፍ 10:38 ባለፈው ሳምንት ምን ስንል ነበር? እዚህ ቦታ ላይ የእግዚአብሔር ቅባት ተስፋ ቢስ ለሆነው ሁኔታችን ተስፋን ይሰጣል። አሜን አሜን ትላላችሁ ወይ? ዳስ the anointing የእግዚአብሔር ቅባት ሆፕለስ በሆነ ሲቹዌሽን ላይ ይመጣና ተስፋን ይዘራበታል። ሃሌሉያ። ስለዚህ የእግዚአብሔር ቅባት ባለበት ተስፋ አለ ማለት ነው። የእግዚአብሔር ቅባት ሆፕለስ በሆነ ሲቹዌሽን ላይ ይመጣና ተስፋን ይዘራበታል። በቃ ስንል አበቃ፣ አለቀ ስንል ተስፋ ይቀጥላል። የእግዚአብሔር ቅባት መፍትሄ ላጣነበት ሁኔታ መፍትሄን ይሰጣል። that's the anointing የእግዚአብሔር ቅባት ለሁኔታችን መለኮታዊ ምላሽ ይሰጠዋል። አሜን። መለኮታዊ ምላሽ ይሰጠዋል። የእግዚአብሔር ቅባት በሰው አይቻልም የተባለውን ሁኔታ እንዲቻል ያደርገዋል። that's the anointing እየከለስኩላችሁ ነው። ላስት ዊክ ያልነው በሰው አይቻልም የተባለ በሰው አይሆንም የተባለውን ነገር የእግዚአብሔር ቅባት ሲመጣ when the anointing arrives አያችሁ፣ የእግዚአብሔር ቅባት ልክ ሲመጣ በሰው አይቻልም የተባለ ነገር ወደ መቻል ይቀየራል። በቃ ኮምፕሊትሊ እግዚአብሔር ስራውን ይጀምራል በሰው ላይ። ታስታውሱ እንደሆነ እነዛ ሶስት ነገስታት ሰራዊት በመጣባቸው ጊዜ አይ ቲንክ ከሶሪያውያን ጋር በሚዋጉበት ጊዜ መጽሐፍ ሲናገር ሰራዊቱ ይላል በውሃ ጥም ለሶስት ቀን ውሃ ስላላገኙ እየሞቱ በነበረበት ጊዜ አይቻልም በተባሉ ሲቹዌሽን ላይ እግዚአብሔር መጣ። አኖይንቲንጉ መጣ። መጽሐፍ ቅዱስ እንደዚህ ነው የሚለው። እዚህ ቦታ ላይ እግዚአብሔርን የምንጠይቅበት የእግዚአብሔር መንፈስ ያረፈበት ፕሬዝ ጋድ የእግዚአብሔር ቅባት ያለበት ሰው አላሉ። ቢኮዝ ቅባቱ ከተገኘ መፍትሄ ይገኛል ማለት ነው። የእግዚአብሔር ቅባት ካለ there is a solution። ስለዚህ መጽሐፍ ሲናገር ምን ነው የሚለው? ኤልሳን ጠሩት ይላል። በገና ታሪኩ ብዙ ነው ታውቁታላችሁ። ምዕራፍ 4 ላይ ምዕራፍ 3 ነው። በገና ደርዳሪውን በገናውን እየደረደረ የእግዚአብሔር እጅ መጣችበት ይላል። የእግዚአብሔር መንፈስ መጣበት። ትንቢት መናገር ጀመረ። ዝናብ አታዩም፣ ደመናን አታዩም፣ እነዚህ ሸለቆች ግን በውሃ ይሞላሉ። there is a hope hopeless ነው ሲቹዌሽኑ። አኖይንቲንጉ ሆፕ ያመጣለታል። በጣም ደስ የሚለኝ ቃል አለ ወረድ ብሎ ይሄ ያላቸው በእግዚአብሔር አይን ቀላል ነገር ነው፣ ለእናንተ ነው ከባድ አለ። አሜን ነው። የእግዚአብሔር ቅባት ባለበት ሁሉ ጊዜ ሰው አይቻልም በተባለው ሁኔታ ላይ የእግዚአብሔር ቅባት መቻን ያደርጋል። የእግዚአብሔር ቅባት መለኮታዊ ልዩነትን መሰረታዊ ልዩነትን ያመጣል። ዲስቲንክሽን ያመጣል። የእግዚአብሔር ቅባት አይደንቲፋይ ያረጋቸዋል።
ብቻችሁን ትለያላችሁ when you are anointed praise God የእግዚአብሔር ቅባት ስር ነቀልና ቋሚ መፍትሄ ያመጣል don't forget that የእግዚአብሔር ቅባት ደግማችሁ ዲል የማታረጉት ሲቹዌሽን ያመጣል በህይወታችሁ ላይ የእግዚአብሔር ቅባት ሪሙቭ ያደረገው ነገር ተመልሶ አይሰራም ለዚህ ነው በኢሳይያስ 10:27 ላይ ምን አለ ቀንበሩን ከጫንቃ ላይ ይነሳል ከቅባቱ የተነሳ ቀንበሩ ደግሞ ይሰበራል አለ ለምን ተመልሶ እንዳይጫን praise God አሜን እንዳይመለስ ከወረደ በኋላ አልተውም አለ the yoke shall be destroyed because of the anointing hallelujah የእግዚአብሔር ቅባት ወደናንተ ይሄኛው በጣም ደስ ይለኛል የእግዚአብሔር ቅባት ወደናንተ under normal circumstance ወይም በኖርማል ሁኔታ ወደናንተ ሊመጣ የማይችለው ነገር የእግዚአብሔር ቅባት ወደናንተ ይስበዋል that's the anointing hallelujah እስቲ እግዚአብሔር ቅባት በሉስቲ አሜን ነው ስለዚህ ይውላችሁ ስለ እግዚአብሔር ቅባት አንደርስታንድ ማድረግ አለብን ለምንድን ነው እግዚአብሔርን ቅባት የምናጠናው ካል because የእግዚአብሔር ቅባት is very important in our life ስለ እግዚአብሔር ቅባት ያጠናን ከእግዚአብሔር የሆነ ነገር ሁሉ የሚሰራው በአኖይንቲንግ ነው በደም ስሙኝ whatever በህይወታችሁ ላይ ያለ every success የእግዚአብሔርን ቅባት ሪኳየር ያደርጋል ከእግዚአብሔር የሆነ ነገር ሁሉ የምንሰራው እያንዳንዱ የህይወታችን አቅጣጫ we need the anointing for it የእግዚአብሔር ቅባት አስፈላጊነቱ ሊገባን ያስፈልጋል ተመልከቱ ዛሬ ደግሞ አንድ ነገር ልጨምርላችሁ ባለፈው ካልኳችሁ ሌላ የእግዚአብሔር ቅባት በህይወታችን ላይ ስቴቢሊቲን ያመጣል praise God የእግዚአብሔር ቅባት ስቴብል ያደርጋችኋል አንሼከብል ያደርጋችኋል ግራውንዳችሁን ያስይዛችኋል praise God በጌታ በኢየሱስ ስም you will be stable አሜን ስቴቢሊቲ እኮ የሰው ልጅ መሰረታዊ ጥያቄ ነው አሜን ነው the anointing will stabilize you ስለ ዳዊት ሲናገር ምንድነው ያለው እግሮቼም ተጫምተው ቆሙልኝ አለ አልተንሸራተቱም ወደ ሰፊ ስፍራ ወጣኝ I'm on a stable ground አለ ስለ ዳዊት መጽሐፍ ሲናገር እንደዚህ ነው የሚለው ባሪያዬን ዳዊትን አገኘሁት ቅዱሱንም ቅባቴን ቀባሁት ነገስታት ቢነሱበት ከረገጠበት ስፍራ አይንሸራተትም ሰውየው ማንንም አገነስቶ ነው በዳዊት ላይ ቢነሳ እግዚአብሔር እግሮቼን አጸናቸው ነው የሚለው እግሮቼን አጸና I'm stable praise God በጌታ በኢየሱስ ስም ቢዝነሳችሁ ህይወታችሁ ትዳራችሁ አገልግሎታችሁ ስቴብል ወደ ሆነ ግራውንድ በእግዚአብሔር ቅባት ይሄድ በኢየሱስ ስም by the anointing አያችሁ የእግዚአብሔር ቅባት በሌለበት ሁሉ ጊዜ ይሄ አንስቴቢሊቲ ነው ያለው ሁሉ ጊዜ መንሸራተት ነው ያለው ሁሉ ጊዜ ስጋት ነው ያለው ነገር ግን anointing ሲመጣ ስቴብል ግራውንድ ላይ ይዞን ይሄዳል ያ ብቻ አይደለም የእግዚአብሔር ቅባት ሲመጣ ያስፋፋናል የእግዚአብሔር ቅባት ሲመጣ ኤክስፓንድ እናደርጋለን የእግዚአብሔር ቅባት ሲመጣ ያልተወረሱ ነገሮችን መውረስ እንጀምራለን ያላየነውን ነገር ማየት እንጀምራለን የኛ ይሆናል ብለን ያላሰብነውን ነገር ድሪም ማድረግ እንጀምራለን the anointing will expand our territory አያችሁ ኤክስፓንሽን በጣም ኢምፖርታንት ነገር ነው ወደ ጌታ ስትጸልዩ ወላችሁ መጸለይ ያለባችሁ እግዚአብሔር ሆይ ዳርቻዬን አስፋ ማለት አለባችሁ ያቤጽ እንደዛ ነው ያለው እግዚአብሔር እንደዚህ ያለው አቤቱ መባረክን ባርከኝ አለም እንዴ ምንን አስፋን ያለው ዳርቻዬን my territory ክልሌን የቢዝነስ የዳርቻ መስፋት አለበት praise God የህይወት ያቅጣጫ but the anointing will do that የእግዚአብሔር ቅባት በእናንተ ላይ ሲመጣ ከዚህ በፊት የናንተ ሆኖ የማያቅ ግዛት የናንተ ሆኖ የማያቅ ቴሪቶሪ አያችሁ ሰው እኮ ሁሉ የራሱ ቴሪቶሪ እኮ አለው ሮል የምታረጉበት የምትገዙበት እኮ ቴሪቶሪ አላችሁ but the anointing will expand that ያንን ያሰፋውና መጽሐፍ ሲናገር ነው የሚለው እግዚአብሔርም ሰማው እኮ ነው የሚለው ግዛቱንም ማሰፋለት ነው የሚለው praise God በጌታ በኢየሱስ ስም ጠላት የተሻማው ካለው ቴሪቶሪ ትወጡና እግዚአብሔር ግዛታችሁን ያሰፋዋል ዳርቻችሁ ይሰፋል እስቲ እኔ በሉስቲ በእግዚአብሔር ቅባት ዳርቻዬ ይሰፋል እስቲ አልወሰንም በሉስቲ አልገደብም አልያዝም በጌታ በኢየሱስ ስም ዳርቻዬ ሰፊ ነው praise God I will expand ትንሽ አይደለም ጥቂት አይደለም praise God ይሄን ማወጅ ያለባችሁ why I have the anointing praise God አሜን ነው ወይ ስለዚህ የእግዚአብሔር ቅባትን ብቻ ለሚያደርገው የእግዚአብሔር ቅባት ድህነትን እዳን ማጣትን ይሰብራል
it will destroy አያችሁ አንዳንድ ጊዜ ሰው ስለ ፖቨርቲ ሲያስብ ፖቨርቲ የሚሰበረው በገንዘብ አይደለም በቅባት ነው ለዚህ ነው ኢየሱስ መጥቶ እንደዚህ አለ አሁን አለ አም አኖይንትድ አለ praise god ለድሆች ወንጌል እንድሰብክ ምን አድርጎኛል am anointed to break that spirit አያችሁ አንዳንድ የፖቨርቲ ሌቭል በህይወታችን ላይ ስር ነቀል የሆነ ፕሮስፔሪቲ የሚያመጣው is the anointing እግዚአብሔር ቅባት ነው መጽሐፍ ቅዱስ ሲናገር ይላል ያቺ ሴት በእዳ ውስጥ ነበረች ልጆቼን ባሪያ አድርጎ ሊወስዳቸው ይሄ ባለዳው መጥቷል አለች ምንድነው መፍትሄው the anointing praise god የእግዚአብሔር ቅባት ወዳለበት ሰው ስትመጣ መለኮታዊ የእዳ መከፈል እኮ ማለት ያ ነው divine debt cancellation praise god መለኮታዊ የሆነ የእዳ ስረዛ ማለት ሰውየው እዳውን ይረሳላችኋል ማለት አይደለም ያበደራችሁ ሰውዬ praise god አሜን ትላላችሁ ወይ መለኮታዊ የእዳ ስረዛ ማለት ያበደራችሁ ሰውዬ ይሞታል ማለትም አለ ማበዳሪ ወይ ተበዳሪ no but the Lord will provide the anointing በእናንተ ላይ ያለውን የእዳ ጉልበት የማጣት ጉልበት የእግዚአብሔር ቅባት ሲሰብረው ፕሮቪዥን ይመጣል divinely እዳችሁ ይከፈላል praise god ኢየሱስ እኮ ያለው እንደዛ ነው እኮ የተወደደችውን የጌታን ዓመት ልሰብክ ልኮኛል አለ ኢዮቤልዩ ማለት ነው ሄዳችሁ ስታጠኑ የተወደደው የጌታ ዓመት ማለት 7ኛው ዓመት ነው ባሪያ ከታሰረበት እዳ የሚፈታበት ነፃ የሚወጣበት የሚለቀቅበት ነው now I am anointed አለ 7 ዓመት መጠበቅ የለባቸውም 50 ዓመት መጠበቅ የለባቸውም because of the anointing every date በጌታ በኢየሱስ ስም ይሰረዛል አለ መለኮታዊ እዳ ስረዛ ይሄን እኮ ያየነው ነገር እኮ I don't have to tell you እኮ ሐኒስ ስትመሰክር ሰምታችኋል praise god አልሰማችሁም እንዴ ክሬዲት ካርድ ውስጥ የነበረ እዳ ነበር አለች አይደል እንዴ መጽሐፍ ቅዱስ ውስጥ አስገብታ ነው ስለ ዲቫይን ዴት ካንሰሌሽን ያመነችው ጌታን and it's paid ባንኩ አልተዘጋም እሷ ናት የከፈለችው አሜን አትሉም ወይ ምራዋትም አይደለም but she paid it እንዴት ከተባለ ዲቫይን ዴት ካንሰሌሽን ነው የእግዚአብሔር ቅባት ድህነትን ይሰብራል አሜን ነው ወይ የእግዚአብሔር ቅባት ነው ፕሮስፐር የሚያረጋችሁ የእግዚአብሔር ቅባት ነው ፋይናንሻሊ ከፍ ወዳለ ደረጃ የሚወስደን do you know poverty እርግማን እንደሆነ ስቲል ግን አላመናችሁም ይሄን ነገር አሁንም መናገር አለብኝ ይሄ ለዚህ ጉዳይ it's a curse በዓለም ላይ የምታዩትን አብዛኛውን ትራቭል የምናየው because of poverty ነው do you understand that በዚህ ምድር ላይ የምናየው ኪዮስ ሰዎች ዜኖፎቢያ አፍሮፎቢያ እያሉ ስም የሚያወጡለት እኮ it's root እኮ poverty እኮ ነው ሳንድተን ለምን አልተነሳም ዜኖፎቢያ ከሜልሮዝ ለምን አልጀመረም why because they are rich they don't want you they don't care እናንተ ስለምንነዱት መኪና ስለምትለብሱት ልብስ አያገባቸውም ለምን they don't know you ባለጸጎች ናቸው but poverty ድህነት የሚያደርገው ነገር ተመልከቱ እስካሁን ድረስ ድህነትን ኢንዶርስ የሚያደርጉ ደግሞ ክርስቲያኖች በህይወት መኖራቸው ነው የሚያሳዝነው ደግሞ ይሞቱ አሌል ሻዳይ ብላችሁ ደግሞ praise god it's poverty እኮ it's a curse ዲሞኒክ እኮ ነው ሰውን እኮ አውሬ የሚያደርግ እኮ ነው ሰውን እኮ ሰይጣን የሚያደርገው እኮ ነው it's poverty ይሄ ከርስ ነው የእግዚአብሔር ቅባት ሲመጣ ድህነት ይሰበራል ይውላችሁ ስለ ነገ ወደማታስቡበት ስለ የሚቀጥለው ዓመት ወደማታስቡበት ልጆቼ ምን ይሆናሉ ብላችሁ ወደማታስቡበት believe me የእግዚአብሔር ቅባት በዘራችሁ ገብቶ አይታችሁ ወደማታቆት ብልጽግና ይዟችሁ ይገባል the anointing የእግዚአብሔር ቅባት ሲመጣ ፖቨርቲ ከሰውት ላይ ይነሳል completely ይሰበራል ይውላችሁ በኢየሱስ ህይወት ላይ በኢየሱስ ሚኒስትሪ ውስጥ ድህነት ይባል ነገር አልነበረም ለምን he was anointed ድህነትን ለመቅጣት ቅባት በሱ ላይ ነበር ወደሱ የመጣ ነገር ሁሉ ይበዛል እንደውም ይበዛል ወደሱ የገባ ነገር ሁሉ ይበዛል praise god አሳ ከያዙ አሳ ውስጥ ገንዘብ ያገኛሉ እስቲ አሜን በሏ whatever በእጁ ላይ የገባ ነገር ሁሉ ፕሮስፐር ያደርጋል የእግዚአብሔር ቅባት ድህነትን ይሰብራል አሜን ነው ወይ በጌታ በኢየሱስ ስም የአንድ ሰው ድህነት ተሰበረ
የአንድ ሰው ዕዳ ተከፈለ። የአንድ ሰው ማጣት በጌታ በኢየሱስ ስም ዛሬ አበቃለት። ዲቫይንሊ እግዚአብሔር በሮችን ይከፍታል። አይናቸው አንድ ነገር ብቻ አይ the anointing will make a way for you. Don't be discouraged. Discouraged አትሁኑ. Praise God. ኢየሱስ ይኸውላችሁ የተቀባው ጌታ ባለበት ቦታ ባለበት ህይወት ውስጥ ሁሉ ጊዜ መፍትሄ አለ። ሁሉ ጊዜ በራ መጽሐፍ ቅዱስ ሲናገር ይኸውላችሁ እግዚአብሔር በብሉይ ኪዳንም ነቢያቱንና አገልጋዮቹን ነገስታቱን ሲልክ የሚልከው ቀብቷቸው ነው። ሳይቀባ የነገሰ የለም፣ ሳይቀባ ካህን ይሆን የለም፣ ሳይቀባ ነብይ ይሆን የለም። because the anointing makes the difference. ማንም በአዲስ ኪዳን ደግሞ Christ himself, praise God, ኢየሱስን ቀባው አለ። አሜን ነው ወይ? ድህነት፣ ቀንበር፣ ይሄ ፖቨርቲ ማጣት የእግዚአብሔር ቅባት ይሰብረዋል። የእግዚአብሔር ቅባት መንፈሳዊ ነፃነትን ያመጣል። አሜን። እስቲ በደንብ አሜን በሉ። spiritual liberty, spiritual deliverance፣ ማንኛውም አይነት የአጋንንት ስራት በእግዚአብሔር ቅባት ይሰበራል። የእግዚአብሔር ቅባት እርግማንን ያነሳል። የእግዚአብሔር ቅባት ስጋዊ ፈውስን ያመጣል። ሂሊንግ ያመጣል። የእግዚአብሔር ቅባት anointing በዛ ላይ ፎከስ እንድታደርጉ ስለፈልግ ነው። የእግዚአብሔር ቅባት በስራችሁ ላይ ስኬትን ይሰጣችኋል። whatever you touch እንዲበዛ ያደርገዋል። ለዚህ ነው መጨነቅ የሌለባችሁ። አንደኛው በር ተዘጋ፣ you have the anointing, praise God፣ ሌላ በር ይከፈታል። አንደኛው ምንጭ ተደፈነ፣ ሌላ ምንጭ ይከፈታል። don't be disappointed። አሜን ነው ወይ? ስለዚህ የእግዚአብሔር ቅባት ምንድነው ካልን የእግዚአብሔር ቅባት በደም ስሙኝ፣ የእግዚአብሔር ቅባት ምንድነው ለሚል ሰው የእግዚአብሔር ቅባት መንፈስ ቅዱስ ነው። it's the Holy Spirit, praise God, get the revelation። ስሙ በደም መጽሐፍ ቅዱስ ሲናገር እንደዚህ አለ፣ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? he anointed him with power in the Holy Spirit። መንፈስ ቅዱስ that's the anointing። በደም ስሙኝ፣ መንፈስ ቅዱስ በሁላችንም ውስጥ አለ። በክርስቶስ ኢየሱስ አምኖ የዳነ ሁሉ የእግዚአብሔርን መንፈስ ተቀብሏል። መንፈስ ቅዱስን ተቀብሏል። ዳግመኛ ተወልዷል። now you have the Holy Spirit. listen to this። መንፈስ ቅዱስ በውስጣችን አለ ማለት ግን ለሁሉም ነገር ተቀብተናል ማለት አይደለም። መንፈስ ቅዱስ በውስጣችን አለ፣ ነገር ግን there is something that we need to do። በደም ስሙኝ፣ ምክንያቱም መንፈስ ቅዱስ በእኔ ውስጥ አለ፣ መንፈስ ቅዱስ በሚኪ ውስጥ አለ። ምናልባት የእግዚአብሔር መንፈስ በእኔ ውስጥ ያለው የቀባኝ እንዳስተምር ነው። I'm anointed to teach, praise God። አላመናችሁ መሰለኝ እስካሁን ድረስ። ሃሌሉያ፣ እኔ አምናለሁ። praise God። I'm anointed, praise God። I know, you don't have to say amen, I know። praise God። አያችሁ የእግዚአብሔር ቅባት በእኔ ውስጥ አለ። why? to teach, to preach። በኢየሱስ ውስጥ የነበረው ቅባት ይሄ ነው፣ እንዲያስተምር። ይኸውላችሁ ሶስት አይነት anointing ነው በጌታ ውስጥ የነበረው፣ የማስተማር፣ የመስበክና የመፈወስ። መጽሐፉ እንደዛ ነው የሚለው። he was anointed። ተመልከቱ፣ መንፈስ ቅዱስ በእኔና በእናንተ ውስጥ አለ። በውስጣችን ያለው መንፈስ ቅዱስ ግን certain የሆነ ስፔሻል anointing በእኛ ላይ ሪሊዝ እንዲያደርግ መፈለግ አለብን። አንዳንድ ጊዜ because ሁላችን ሰባኪዎች አለን። ለምን? because you know ለምንድን ነው ቁጭ ብላችሁ የምትሰሙ? because I'm anointed to preach። ሌላ ነገር እኮ አይደለም። ሰዎች መልእክታችን የሚሰሙት is because of the anointing። አሁን መንፈስ ቅዱስ በሁላችንም ውስጥ አለ። መንፈስ ቅዱስን ተቀብለናል። we have the anointing in us። ነገር ግን for a special purpose የእግዚአብሔር ቅባት ሪሊዝ መደረግ አለበት። የእግዚአብሔርን ቅባት ሪሲቭ ማድረግ አለብን። በመንፈስ ቅዱስ መቀባት አለብን። በእናንተ ውስጥ ያለው መንፈስ ቅዱስ ራሱ ለመዘመር ይቀባቸዋል። praise God። you have the Holy Spirit። መንፈስ ቅዱስ ያለበት ሰው ሁሉ እንደሌለ አይዘምርም። why? because you have a special anointing። አያችሁ መንፈስ ቅዱስ ነው። የእግዚአብሔር ቅባት ከመንፈስ ቅዱስ የተለየ ሌላ ማቴሪያል ወይም ደግሞ ሌላ መንፈስ አይደለም። it's the Holy Spirit himself። ነገር ግን ሪሊዝ የሚያደርገው anointing አለ። ከመንፈስ ቅዱስ ጋር ሰዎች ህብረት ሲያደርጉና ዲዛይር ሲያደርጉ ስፔሻል ጊፍት ሪሊዝ ይደረጋል።
ከሊሊ በጣም ድምጻቸው በጣም የሚበልጥ በጣም ብዙ ሴት ዘማሪዎች አሉ። በጣም ድምጻኖች አሉ። but the impact is different. why? It's because of the anointing. praise God. ቅባቱ እኮ ነው። አንዳንድ ሰው አይገባውም እኮ ዝማሬ እኮ መዝሙር እኮ ግጥም አይደለም እኮ ችሎታ እኮ አይደለም እኮ ፐርፎርማንስ አለ። it's the anointing. አንዳንድ ሰዎች እኮ ክርድፍድፍ ያለ ድምጽ ያላቸው ሰዎች አይኖ ማቃጭ ሰዎች አሉ። እናንተም ታውቁ ሰዎች አሉ ወይ የኔ ድምጽ ከነሱ የሚሻል ሰዎች አሉ። praise God. but the anointing it's different. ሲዘምሩ ግን ስትሰሙ የጌታ ቅባት ይወርዳል። ደሞ ድምጽ ሰላላው ደሞ ድምጽ ስልት ያለ ደግሞ ጌጠኛ ድምጽ ያለው ደሞ አለ። ሲዘምር መንፈሱ ይሄዳል ማለት መጥቶ የነበረው ማለት ነው። በዲያቆናት መጥቶ የነበረው በዘመር ሄዳ ለምን? the anointing makes the difference. እውነቴን እኮ ነው የምነግራችሁ። ብዙ የእግዚአብሔር ሰዎችን ሲዲዎች ይሰማሉ፣ ዲቪዲዎች አሉ፣ በአካል ፕሮግራሞቻቸው ላይ ሄዲ ይካፈላሉ። እውነቴን ነው የምነግራችሁ። ለትቢት አለ የምነግራችሁ። አብዛኛውን ጊዜ ሪሰንትሊ በተለይ the last 2-3 years የምሰማቸው ሲዲዎች ቴፖች ጉባኤ ላይ ቁጭ ብዬ የምማራቸው ትምህርቶች በፍጹም 95% አዲስ ነገር አልሰማም። ታብያ አይደለም። praise God. ትላልቅ እግዚአብሔር ሰዎች ነው የምነግራችሁ። ማይት የእግዚአብሔር ሰዎች ሲያስተምሩ ቁጭ ብዬ ሰማ 95% የሚያስተምሩት የማቀውን ነገር ነው። 90% የሚያስተምሩት እኔ የማስተምረውን ነገር ነው። 90% 95ቱ ደግሞ የማቀው ነው። 5% ነው ምናልባት የሆነ አዲስ ኢንሳይት ኤክስፒሪየንሳቸውን ሲናገሩ የሚነካኝ ባት እነሱ እኔም ማቀውን እኔም ማስተምረውን ከነሱ አፍ ግን ስሰማው ተቀምጬ መስማት አልችልም። I know the message. I know ለአስራ ምናምን ሳምንት ያስተማርኩትን ነገር ከነሱ አፍ ግን ስሰማው መቀመጥ አልችልም። why? because of the anointing. በሰዎቹ ላይ ግን ያለ ሌላ ሌቭል ሌላ ዳይሜንሽን ቅባት አለ። ለምንድነው ታዲያ የምታውቀው ከሆነ የሚገባ ከሆነ የነሱን ሲዲ የምሰማው? because I'm after the anointing. ካች ማድረግ የምፈልገው የሚናገሩትን ብቻ አለ። ከሚናገሩት ቃል ጀርባ የተሸከሙት anointing አለ። በእውነት ነው የምነግራችሁ። አንድም ቀን ሰምቼ እንደማላቅ ነው የምሰማቸው። አንድም ቀን when they preach እንደ ህፃን ልጅ ነው ኖቴን አውጥቼ ቁጭ ብድግ። ለምን ፈልጌ እኮ ግን አይደለም። ቅባቱ አያስቀምጥም። there is a different kind of anointing በእነዛ ሰዎች ህይወት ላይ። እነሱም በመስማት ውስጥ የምትካፈሉት ኢምፓርቴሽን አለ፣ ስፒሪት አለ፣ anointing አለ። የእግዚአብሔር ቅባት ደግሞ ከሚሄድባቸው መንገዶች አንዱ በኋላ ነግራቸዋለሁ next week መካፈል ነው። you impart the anointing. you don't create, you don't invent. ቅባት ኢንቨንት አይደረግም። የቅባት ኢንቨንተር የለም። you impart. ተመልከቱ፣ የእግዚአብሔር ቅባት መንፈስ ቅዱስ በእኛ ውስጥ አለ። ነገር ግን በእኛ ውስጥ ያለው መንፈስ ቅዱስ he anoints different people for different reasons. በአንዳንዶቻችሁ ላይ ይኸውላችሁ እየነገዳችሁ ነው። ነገር ግን you need the anointing. praise God. አሁን ወደዛ ሌቭል ላስገባችሁ እኮ ነው። ከዚህ በኋላ የምታረጉትን ነገር የምታረጉት በእግዚአብሔር ቅባት ነው። በችሎታ አይደለም፣ በዲግሪ አይደለም፣ በማስተርስ አይደለም። no but because of the anointing. ከዚህ በኋላ ደጆች የሚከፈቱላችሁ በእናንተ ላይ ካረፈው ቅባት የተነሳ ነው። ከዚህ በኋላ የቢዝነስ አይዲያ የምትቀበሉት because of the anointing ነው። praise God. ከዚህ በኋላ የምትሰሩት ነገር ላይ succeed የምታረጉት because you will have the anointing in you. praise God. የእግዚአብሔር ቅባት የእግዚአብሔር መንፈስ ቅዱስ ቅባትን ሪሊዝ ያደርጋል። some of you are anointed to teach, to preach, ለመዘመር፣ አምልኮ ለመምራት፣ ለማገልገል፣ ለመጸለይ፣ ለተለያየ ነገር the same anointing. አንዱ መንፈስ አንድ መጽሐፍ እያነበብኩ ነው ያለሁትና በጣም እየተገረምኩ ነበር። praise God. ምን አለው ሲናገሩ አንድ ትልቅ እግዚአብሔር ሰው ናቸው። በጣም ትልቅ ከዛሬ ሜቢ 100 ዓመት በፊት የነበሩ ሰው ናቸው። ሲናገሩ እንደዚህ ያሉ ጉባኤ ላይ ያገለገልኩ
የሆነ ሰው መጣና ለፈውስ ጸልይልኝ ልጄን አሟታ ለልጄ ፈውስ ጸልይ አሉኝ አለችኛል እናትየው። ከዛ በኋላ እኚህ የሚናገሩ ሰውዬ ሶስተኛ ሰው ናቸው። የሰሙትን ነው እንዲህ ሲል ሰማው እያሉ ነው የሚናገሩት። እና ምን አሉ ሰውየው? ኖ ፈውስን በተመለከተ ሚስቴ ትሻላለች። praise God she have the anointing especially ደግሞ እንደዚህ አይነት በሽታ ሁሉ ጠሩና ነው በእንደዚህ አይነት በሽታ ስፔሻላይዝ ያደረጋ anointing ሚስቴ ጋር አለ። praise God እኔ ይሄንን ነው ብለው አለ። ወደ ሚስትየው ሪፈር አረጋዋል። ሚስትየው ስትጸልይለት ሰውየው ተፈወሳል። it's amazing the anointing አያችሁ የእግዚአብሔር ቅባት በእናንተ ላይ ያለበት ሪዝንና ምን ሊሰራ እንዳለ ሲገባችሁ you'll be successful። ሁሉን ነገር ለማድረግ መከራችሁን አታዩ። ኖ አታዩ። do you know በሂሊንግ ሚኒስትሪ እንኳን በሂሊንግ በፈውስ አገልግሎት ውስጥ እንኳን different anointing አለ። እሱ ውስጥ አንገባም፣ ግን የተለያየ አሁን ለምሳሌ ለካንሰር ብቻ ሃይ ሌቭል anointing ያለ ሰዎች አሉ። በሚኒስትሪያቸው ውስጥ 98% የሚፈወሰው ካንሰር ነው። አንዳንዶች ደግሞ ለደንቆሮ የተቀባሉ። ደንቆሮ በቃ ይሰማል። አሁን አይገባችሁም። አንዳንድ ጊዜ ምን ነው የምትሉት? ቅባቱ ቅባት ነው፣ ፈውስ ነው። ቢከፍተውስ እኔ ምን አውቃለሁ? ቢከፍተው ጥሩ ነው፣ ግን ነገሩን ነው የምነግራችሁ ያለው። መንፈስ እንደፈለገ ነው የሚሰጠው። there are specific things መንፈስ ቅዱስ በእናንተ ውስጥ የሚያስቀምጠው ቅባት አለ። when you catch that spirit ያ anointing በውስጣችሁ ያለው anointing ያኔ ስትይዙት ማለት ነው you will never be the same person። ስትራግል ያቆማል። አሜን ትላላችሁ ወይ? እስቲ በደንብ አሜን በሏ። ስለዚህ መንፈስ ቅዱስ የእግዚአብሔር ቅባት ምንድነው? የእግዚአብሔር መንፈስ ነው። it's the holy spirit it's the gift of the holy spirit ማለት የመንፈስ ቅዱስ ስጦታዎች አንዱ ነው እያልኳለም። የእግዚአብሔር ቅባት በመንፈስ ቅዱስ የሚሰጥ የምንቀባው የመንፈስ ቅዱስ ስራ ነው። አሜን ነው። በልሳን እንጸልያለን፣ መንፈስ ቅዱስ በእኛ ውስጥ አለ። ነገር ግን የእግዚአብሔር ቅባት ይውላችሁ ስሙኝ፣ የእግዚአብሔር ቅባት በመንፈስ ቅዱስ የሚሰጥ ትሬዠር ነው፣ ክቡር ስጦታ ነው። ለሁሉ ሰው እኩል አይሰጥም። አያችሁ ሁላችን እኩል አልተቀባንም። because it's a treasure ቅባት ሀብት ነው። የእግዚአብሔር ኪንግደም ትሬዠር ነው። እግዚአብሔር ቢዝነሱን የሚያራምድበት፣ እግዚአብሔር ኪንግደሙን የሚያሰፋበት፣ እግዚአብሔር በምድር ላይ ኃያልነቱን የሚገልጥበት የእግዚአብሔር ትሬዠር anointing ነው። ስለዚህ ቅባቱ ለሰው ሁሉ ኢኳል ያልተከፋፈለም። መንፈስ ቅዱስ ያለ ልክ ተቀበለናል። መጽሐፍ እንደዛ ነው የሚለው። without measure ነው መንፈስ ቅዱስ የተቀበልነው። ነገር ግን anointing ግን ሜጀር አለው፣ ሲንግል አለ፣ ደብል አለ፣ praise God ትሪፕል አለ። that's the anointing praise God መንፈስ ቅዱስ ነው ባንተ ላይ ያለው እጥፍ አይደለም ያለው። ስለዚህ ደብል አለ ማለት ነው። በደም ከፈለጉት ደግሞ ሶስትዮሽ አለ ማለት ነው። the anointing is different praise God it's a treasure። አንድ ነገር ነግራችሁ ዛሬ ጨርሳለሁ። ምን መሰላችሁ የምነግራችሁ? ይህንን መንፈስ ቅዱስን ወይም ደግሞ ይህንን የእግዚአብሔርን ቅባት ለመቀበል በህይወታችን ላይ ኤክስፒሪየንስ ለማድረግ የመጀመሪያው ስቴፕ የእግዚአብሔርን ቅባት መፈለግ አለብን። we need to desire the anointing። የእግዚአብሔርን ቅባት መፈለግ አለብን። ያልፈለግነው ቅባት አያገኘንም። if you don't desire the anointing አትቀበሉትም። የእግዚአብሔርን ቅባት አዌር መሆን አለባችሁ። ዲዛይር ማድረግ አለባችሁ። በቢዝነስ ውስጥ ነው ያላችሁት። ባላችሁበት ቢዝነስ ውስጥ የእግዚአብሔር ቅባት እንዲመጣ anointed ነጋዴ እንድትሆኑ praise God anointed ነጋዴ እኮ ስትሆኑ እኮ ታሪክ ይሰራል እኮ ቤታችሁ ላይ anointed። በትምህርት ዓለም ውስጥ ካላችሁ anointed የሆነ ተማሪ ትሆናላችሁ። you will be genius። የሚይዛችሁ የለም። የእግዚአብሔርን ቅባት ዲዛይር ማድረግ አለብን፣ መፈለግ አለብን፣ መሻት አለብን። የእግዚአብሔርን ቅባት ካልፈለግነው አይመጣም፣ አይለቀቅም። መንፈስ ቅዱስ በውስጣችን አለ፣ በልሳን እንጸልያለን። ነገር ግን we have to desire the specific anointing specific የሆነው የእግዚአብሔር መንፈስ ላለፉት ከላስት ይር ጁን ጀምሮ ማለት ነው በውስጤ ዲዛይርን አመጣ። because እግዚአብሔር ለማስተማርና ለመስበክ እንደቀባኝ አውቃለሁ። I'm anointed to teach praise God ነግራችኋለሁ። የዛሬ 2001 ዓመተ ምህረት ላይ ነው
I heard the voice ስትመሰክር ሰምታችኋል 2001 ሰከንድ ይር ተማሪ ሆኜ ይመስለኛል I heard the voice ጧት ቤት ውስጥ ቁጭ ብዬ እየጸለይኩኝ ነው የሰማይ ይሄ golden key ከሰማይ ሲወርዳዩ while I was praying I had a vision from this day አለኝ ጌታ you will teach and preach you receive the anointing since then I know I have the anointing operate ያረጋል praise God በዛ ውስጥ ግን ህይወቴ ሊሚትድ ነበር I teach I preach I enjoy ሳስተምር ይወላችሁ enjoy ነው ማድረግ እናንተ ስለሚደክማችሁ ነው እንጂ እኔ አይደክመኝም praise God ቶሎ መጨረሻው ስብከት እኮ እያለቀብኝ እኮ አለም እንዳይሰለቻችሁ I can preach 3 hours ይወላችሁ በዛ ሊሚት ውስጥ በዛ ገደብ ውስጥ ነበርኩ 2000 last year የሆነ ጋና የሄድኩ ጊዜ እግዚአብሔር አንድ ዲዛየር በውስጥ ያስቀመጠ praise God you have to desire አሁን ለሂሊንግ ሚኒስትሪ because whatever you preach and teach prove መደረግ አለበት አለኝ ጌታ ዲዛየሩ በውስጥ የመጣ አስቤው አላቅም ነበር እኔ ማስበው ብዙ ጊዜ በቃ እኔ ሰብካለሁ አስተምራለሁ መፎስ የፈለገ ደግሞ በቃ ይፈወሳል no you have to desire the anointing አለኝ የጌታ መንፈስ desire ማድረግ አለበት since then I'm on it I'm praying I desire የሂሊንግ ቲቸሮችን አስተማሪዎችን መጻፍታቸው ሲዲያቸው ባዮግራፊያቸውን ለሰክቼ ነው ለምን I have to impart the anointing ያን ኢምፓርት ማድረግ አለብኝ ፌብሩዋሪ ላይ ኢትዮጵያ በነበርኩ ጊዜ ማታ ሆቴል ወደዚህ ለመጣ አንድ ቀን ሲቀረኝ from today አለኝ የጌታ መንፈስ ደግሞ አሁን healing and wonders miracle ደግሞ ማየት ጀምራል አለኝ that's the year ከአመት በኋላ እውነቴን ነው የምነግራችሁ ምልክቱን እኮ ያየነው ነው ያለነው we can see ሰዎች የተፈወሱ ነው ነፃ እየወጡ ነው ለምን ዲዛይሩ ካልመጣ anointing አይለቀቅም የእግዚአብሔርን ቅባት አክቲቬት የሚያደርገው መሻት ነው you have to desire ባላችሁበት በየትኛውም ሰርክል ላይ መሻታችሁ መጨመር አለበት I don't want to be normal ማለት እኔ ኖርማል መሆን አልችልም ordinary መሆን አልችልም ከሰው እኩል no I have to go further መሄድ አለብኝ ቅባቱን ለፈለገ ሰው መንፈስ ቅዱስ ቅባቱን ሪሊዝ ያደርገዋል እውነቴን ነው የምነግራችሁ ከዚህ በፊት አይቼ የማላቀው ዲዛይር ነው በውስጥ ያለው የሚያነክሰው መንገድ ላይ ሲሄድ ሳይራሱ ፈውሰው ይለኛል praise God I have the desire now እንሶ ይልንጠቃው እንደ ከራችሁ ደሞ ቢወድቅ ስላል praise God ገብታችኋል I have the desire በፊት እንደዛ አይደለም በፊት አስተምሯል ይማር ነው አሁን ለምን አይፈወስም ይሰው I have the desire አያችሁ መንፈስ ቅዱስ መሻቱን በውስጣችሁ ሲያመጣ there is something ማለት ነው መፈለግንም ማድረግንም እንደሱ ፈቃድ እኮ ነው praise God በልባችሁ የሚያስቀምጥ እግዚአብሔር ነው ዲዛይሩ መምጣት ከጀመረ ሪዛልት መምጣት ይጀምራል በዚህ አመት ብቻ ሲንስ ብዙ ሂሊንጎች ነው እየሆኑ ያሉት እግዚአብሔር የሰዎችን በሽታ ያነሳን ሚራክል እየሆነ ነው የእግዚአብሔር ቅባትን የመቀበያ ዋነኛው መንገድ you have to desire the anointing desire ማድረግ አለባችሁ በምን ውስጥ ነው ያላችሁት ባላችሁበት ዲፓርትመንት በአገልግሎታችሁ በግል ህይወታችሁ እውነቴን ነው የምነግራችሁ የእግዚአብሔር ቅባት በእናንተ ላይ ከመጣ አንድ አይነት ሰው አትሆኑ ቢዝነሳችሁን በአኖይንቲንግ ለመነገድ መወሰን አለባችሁ whatever you do I need the anointing ማለት አለባችሁ ያን ጊዜ ነው ለዚህ ነው መጽሐፍ ሲናገር ስለ ኤልያስ እኮ ስለ ኤልሳ ሲናገር ከምዕራፍ 2 ላይ እኮ እንደዚህ ነው የሚለው ኤልያስ ከሱ ሊወሰድ በነበረ ጊዜ እዚህ ቆያለሁ ቤቴል ላይ ደረሱና እዚህ ቆይ ኖ አልቆይም አለ ኖ አልቆይም praise God አልቆይም እሄዳለሁ በኢያሪኮ ቆይ ኖ አልቆይም እሄድ አለብኝ እሺ ምንድነው ገልገላ ላይ ቆይ ኖ ምንድነው የምትፈልጋለው መጨረሻ ላይ praise God ምንድነው የምትፈልጋለው ለምንድነው የምትከተለኝ አለው I desire the anointing ስትራይክ ያደረገኝን ነገር እግዚአብሔር ሰው ቢሾፕ ዳክ ተናገረ ያኔ ጁላይ ላይ when you are a young minister አለ አገልጋዮችን ስታዩ ዲዛይር የምታረጉት አለ ያላቸውን ቸርቻቸውን ህዝባቸውን የሚነዱትን መኪና የሚኖሩበትን ቤት ፕራይቬት ጀታቸውን አገልጋዮች ላይ የምትመኘው ያንን ነው አለ ያላቸው ነገር when you get matured አለ you will start to desire the anointing
ምክንያቱም ያን ሁሉ የሳበው አኖይንቲንግ ነው። is the anointing እግዚአብሔር ሰው ቢሾፕ ዳክ ሲናገር እንደዚህ አለ ቤኒን ሄጄ ያየሁት ጊዜ አለ ቤኒን እንደዚህ ያለኝ አለ በአንድ ሳምንት የሚኒስትሪ ወጪ በረዳችሁ እንዴ ባይዘው are you cold አጥፋው praise God ለሚቀጥሉት 2 ሰዓታት ስለምሰብክ ቢጠፋ ይሻላል ከፍ አድርገው ዝም ብለው ወደ ላይ praise God ሃሌሉያ ታስታውቃላችሁ እንደበረዳችሁ ጠፋ ብሬ አጥፋዋ praise God እና አልንቀሳቀስም አይዞህ ሄዳ አጥፋ የእግዚአብሔር ሰው ቢሾፕ ዳክ ሲናገር እንደዚህ አለ ቤኒንን አግኝቼው ሳወራው አለ በጣም አድማየር የማረገው ሰው ነው አለ በጫወታ መሃል የነገረኝ አለ የኔ ሚኒስትሪ አለኝ አለ thank you ዜሪስት የኔ ሚኒስትሪ በሳምንት ኮስት የሚያደርገኝ $1.8 million ነው አለኝ አለ ሃሌሉያ ዝም ብላችሁ ሰማላችሁ አለ the cost of my ministry በቃ ሚኒስትሪ ላይ በሳምንት $1.8 million ነው my expense አለኝ አለ ቁጭ አልኩ አለ ቤቴ ቁጭ አልኩ አለ መደመር ጀመርኩ አለ ማባዛት ጀመርኩ አለ ገረመኛል ምን አይነት ብሌሲንግ ውስጥ ነው ያለ ሰው ያልኩኝ አለ መንፈስ ቅዱስ መጣና እንደዚህ ያለኝ አለ don't desire the expense አለኝ አለ desire the anointing የእግዚአብሔር ቅባትን መፈለግ ስትጀምሩ ከእግዚአብሔር ቅባት የሆነ ነገር ሁሉ ወደ እናንተ መምጣት ይጀምራል ኤልሳ ያለው ነገር ይሄን ነው እኔ አለ ቅባትን ነው የምፈልገው ቅባት ብቻ አለም ቆለም ባንተ ላይ ያለ ቅባት እጥፎ ነው አይበቃኝም አለው አይ double portion anointing በጌታ በኢየሱስ ስም ለሚያስፈልጋችሁ ሁሉ የእግዚአብሔር ቅባት ወደ እናንተ ይለቀቅ አሜን ትላላችሁ ወይ ለኒዳችሁ ሁሉ በኢየሱስ ስም ቅባቱ ይለቀቅ የእግዚአብሔር ቅባት ህይወታችሁን ስሙዝ ያደርገዋል የእግዚአብሔር ቅባት ይውላችሁ የእግዚአብሔር ቅባት የሰዎች የመጨረሻ እንድል እናንተ መጀመሪያ ያደርገዋል that's the anointing የእግዚአብሔር ቅባት ወደ እናንተ ሲመጣ ይውላችሁ ያን ዲዛይር ማድረግ ስትጀምሩ ነገሮች መለወጥ ይጀምራሉ በእግዚአብሔር ሰው ላይ ያረፈው ነገር ያ ነው መጽሐፍ ሲናገር ዮርዳኖስን ከፍሎ ልክ በተሻገረ ጊዜ የነቢያት ልጆች አዩትና ይላል የኤልያስ መንፈስ which is the anointing በኢየሱስ ላይ አርፎበታል አልተናገረም ማስታወቂያ የለም ፖስተር አለጠፈን ፌስቡክ የለም ያለ he just saw አዩና እንደዚህ ያለው መንፈሱ በሱ ላይ ነው desire the anointing አያችሁ ብዙ ጊዜ በመናገለግልበት ዲፓርትመንት በመንሰራው ስራ ላይ የእግዚአብሔርን ቅባት ካልፈለግ ነው የእግዚአብሔር ቅባት አይመጣም because it's a treasure get this የእግዚአብሔር ቅባት ሀብት ነው ክቡር ሀብት ነው ክቡር ስጦታ ነው እግዚአብሔር እየመጣ የሚያድለው ነገር አለ no you have to work for it you have to desire the gift ፍላጎቱ መሻቱ መነሳሳቱ መምጣት አለበት ከዛ በኋላ ነው እግዚአብሔር ለምን አይነት ሰው ቅባቱ እንደሚለቅ ያቃል እግዚአብሔር he doesn't just give ለዛ ነው ብዙ የተቀባ ሰው ማታገኙት ነገር ግን መሻት መፈለግ ቅባቱን ያስለቀቀዋል አንድ ምሳሌ ልስጣችሁና በዚህ እንዘጋለን ማቴዎስ 13 ለሰዎች መጸለይ ለሚያስፈልጋቸው ሁሉ ጸልዬ እንጨርሳለን praise God የእግዚአብሔር ቅባት በሉስቲ እፈልገዋለሁ በሉስቲ ሃሌሉያ praise God this is a revelation እግዚአብሔር ሆይ ቀባኝ ለምትሉ ሰዎች this is the revelation እንደዚህ አርግልኝ አሳካልኝ ነው ሰክሰሳችሁ ያለው በአኖይንቲንግ ውስጥ ነው በእግዚአብሔር ቅባት ውስጥ ነው እግዚአብሔር ለምሁርነት ሰዎችን ይቀባል ለመንግስት ሰዎችን ይቀባል እግዚአብሔር ነገስታትን ይቀባል አሜን የማቴዎስ 13:44 እንደዚህ ይላል መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች አንድ ሰው አገኛችሁላችሁ መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች አንድ ሰው
ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያን እርሻ ቦታ ገዛው። this is the anointing ሃሌሉያ። መጀመሪያ እንደዚህ አለ። የምፈልገው የመጀመሪያውን ስንኝ ነው። መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። የመጀመሪያው ነገር ምን ነው? the anointing የእግዚአብሔር ቅባት ታላቅ ሀብት ነች። it's a treasure ነው አለ። የእግዚአብሔር ኪንግደም treasure ነው which is the anointing. it's a treasure ሀብት ነው። ሀብት ብቻ አይደለም፣ የተደበቀ ሀብት ነው። ዋው ታላቅ ሀብት ነው። የእግዚአብሔር ቅባት ተራ ሰው አያደርጋቸውም። you will never be ordinary። ያቺ ቅባት በእናንተ ላይ ሲመጣ ተራ ሰው አትሆኑም። እልፍ ገደለ መባል ይጀመራል the moment you receive the anointing። የእግዚአብሔር ቅባት ሀብት ነው። ሁለተኛው የተደበቀ ነው። it's a hidden treasure። የእግዚአብሔር ቅባት ተደብቋል። በምን ውስጥ? በቃሉ ውስጥ። የእግዚአብሔር ቅባት ተደብቋል። በምን ውስጥ? በዲቮሽን ላይፋችሁ ውስጥ። የእግዚአብሔር ቅባት አኖይንቲንጉ ተደብቋል። የት የተደበቀው? አንዳንድ የእግዚአብሔር ሰዎች በጻፉት መጽሐፍ ውስጥ። praise God። የእግዚአብሔር ቅባት የተደበቀው የት ነው? የእግዚአብሔር ሰዎች ባስተማሩት ሲዲ ውስጥ። the anointing is there። ሰርፌስ ላይ የለም። ዝም ብሎ ዘይት ይዞ መጥቶ አጸልዮ ተቀብቶ መሄድ የለም። it's a hidden treasure። it's a treasure and it's hidden። ይውላችሁ ትሬዠር ነው፣ ሀብት ነው። ከዛስ ምን ብሏል? ተደብቋል። የተደበቀው ደግሞ አንድ ቤት ውስጥ ነው አይልም፣ በእርሻ ውስጥ። ምን ማለት ነው? in a big field ነው። እግዚአብሔር መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ትሬዠሩ የተደበቀ ነው። የተደበቀው ደግሞ በትልቅ እርሻ ውስጥ ነው ይላል። ምን ማለት ነው? you have to dig። መቆፈር ያስፈልጋል። ቆፍራችሁ ሲጨርሱ የለም እዛ ጋር then you have to go and dig። በእርሻ ውስጥ ነው ያለው። praise God። እርሻው ደግሞ ይኸውላችሁ እዚህ ውስጥ እኮ ነው ያለው። the treasure is hidden in the field። ሜዳ ላይ የለም፣ ሰፈር ላይ የለም፣ በአንድ ቦታና በዛ ቦታ አይደለም። it's hidden in the word። ትሬዠሩ የተደበቀ ነው። ትሬዠሩ በፊልድ ውስጥ ነው ያለው። ሃሌሉያ። to catch that anointing መቆፈር አለብን፣ ዲግ ማድረግ አለብን፣ እንቅልፋችን ሰውተን መነሳት አለብን፣ መጸለይ አለብን፣ ማንበብ አለብን። I will come። wow then one day is one day። praise God። እዚህ ሀገር ሰው እንደዛ ነው። one day is one day። አንድ አይነት ሰው አትሆኑም። አንድ ቀን ግን the day will come። ያን anointing ሳትፈልጉት፣ ቅባቱን ሳትፈልጉት ዝም ብሎ ሪላክታንት በሆነ ህይወት መኖር ይቻላል። ዝም ብሎ ቸርች እየመጡ እየሄዱ እየገቡ እየወጡ እየዘመሩ no but if you deliberately የእግዚአብሔር ቅባት የምትጠሙ ከሆነ praise God። ሲዲ ከፍታችሁ ስትሰሙ ይኸውላችሁ አንዳንድ ጊዜ በሲዲ ውስጥ እኮ አንድ ሰዓት ተሰብኳል። ነገር ግን anointing ያለው ለእናንተ anointing ያለው maybe 2 ደቂቃ ውስጥ ነው። there is something in that። one day የእግዚአብሔር ቅባት ሪሊዝ ይሆናል በህይወታችሁ ላይ። you will catch the anointing። catch ታረጉታላችሁ። praise God። የእግዚአብሔር ቅባት ሲመጣ ተራሱ አትሆኑ፣ አንድ አይነት ሰው አትሆኑ። ሃሌሉያ praise God። the anointing ትልቅ ሀብት ነው። it's a treasure። አሜን። ለምን? በአኖይንቲንግ ውስጥ ፕሮስፔሪቲ አለ። በአኖይንቲንግ ውስጥ ክብር አለ። በአኖይንቲንግ ውስጥ የእግዚአብሔር ኪንግደም ስቴቢሊቲ አለ። በአኖይንቲንግ ውስጥ እግዚአብሔር በምድር ላይ ያለውን ስራ ኤክስኪዩት የሚያደርገው በቅባቱ ላይ ነው። ስለዚህ you cannot just anoint everybody። you can't። ለሁሉ ሰው ቅባቱን መስጠት አይችልም። you have to desire። praise God። በሚቀጥሉ ሳምንታት I will teach ስለ how to catch the anointing፣ identifying፣ following፣ connecting፣ imparting። praise God። you will never be the same። አሜን ነው። desire በውስጣችሁ መጀመር አለበት in the ministry and your personal life። የእግዚአብሔር ቅባት ይለቀቃል። አንድ አይነት ሰው አትሆኑ። እስቲ እንነሳ በጌታ ፊት። thank you Jesus።